ረዳት ፕሮፌሰር ነብዩ ባዬ የባህልና ስፖርት ሚኒስትር ዴኤታ ሆነው ተሾሙ። ስለመሆኑ እኚህ ረዳት ፕሮፌሰር ነብዩ ባዬ ማን ናቸው? ውልደትና እድገታቸውን በማስመልከት ነብዩ ባዬ ጥር 12 ቀን 1972 ዓ.ም በጎንደር ከተማ ተወልዶ በ6 ወር ዕድሜው ከአዲስ አበባ በስተምስራቅ በኩል በ50 ኪሎ ሜትር ርቀት ላይ በምትገኘው አዲስ ዓለም ከተማ አድጓል። የመጀመሪያ ደረጃ ትምህርቱንም በታላቁ የቋንቋ ልቅ በተሰየመው ባለቃ ኪዳነ ወልድ ትምህርት ቤት ተከታትሏል። ነብዩ ገና የሁለተኛ ክፍል ተማሪ ያለ ነበር ወደ ጥበብ የተጠራው። በዚያን ዘመን በትምህርት ቤት የቲያትርና የስነ ጽሑፍ ክበብ አባል በመሆን በተማሪዎች ፊት ቆሞ ዜናዎችን፣ ግጥሞችንና የስፖርት ዘገባዎችን ሲያቀርብ የሚያጠግብ እንጀራ ከምጣዱ ያስታውቃል እንዲሉ መምህሮቹ ትልቅ ቦታ እንደሚደርስ ይነግሩት ነበር። እኔ የወላጅ አባቴ ቅጂ ነኝ የሚለው ነብዩ ወላጅ አባቱ ከድርሰት እና ከስነ ግጥም ጋር ቅርበት ያላቸው መሆኑንና መጽሐፍትን እስከ ማሳተም የደረሱ በመሆናቸው ይህንኑ እየተመለከተና በዚህም እየታነጸ ማደጉ አሁን ላለበት ደረጃ ትልቁ አሻራ ጥሎልኝ አልፏል ይላል። ነብዩ ባዬ በ1984 ዓ.ም በ12 ዓመቱ እዚያው አለቃ ኪዳነ ወልድ ትምህርት ቤት እያለ ነበር አንድ ጀግና ህፃንን ወክሎ የመጀመሪያውን ቲያትር የተጫወተው። ከዚያ በኋላም የተለያዩ ትምህርታዊ ይዘት ያላቸውን አጫጭር ድራማዎችን ጥሩ አድርጎ መስራት ጀመረ። ነብዩና የእቴጌ መነን ትምህርት ቤት ቆይታ። ነብዩ 9ኛ ክፍልን እንደጨረሰ ያደገባት አዲስ ዓለም ከተማን ተሰናብቶ ወደ አዲስ አበባ መጣ። በአዲስ አበባ እቴጌ መነን ትምህርት ቤት ገብቶም ትምህርቱን መከታተል ጀመር። ገና በለጋነት እድሜው የተለከፈበት የቲያትር ፍቅርን ችላ ማለት ግን አልቻለውም። በትምህርት ቤቱ የቲያትርና ስነ ጽሑፍ ክበብ ውስጥ ስሙ በጉልህ የመጽሐፍ ተሳታፊ ሆነ። 11ኛ ክፍል ተማሪ ሳለ ከጓደኞቹ ጋር በመሆን ለክበባቸው ዲምፕል የመባል ስያሜን ሰጥቶም ነበር። ነብዩ ቲያትር መክሊቴ ነው ብሎ እንዲያምን ያደረገው አጋጣሚ የተከሰተውም በ1988 ዓ.ም በዚሁ 11ኛ ክፍል ተማሪ ሳለ ነበር። ያንግ ሪፖርተርስ ኮምፒቲሽን ቢቢሲ በዓለም አቀፍ ደረጃ የጽሑፍ ችሎታ ያላቸው ወጣቶች እንዲወዳደሩበት የፈጠረው እድል ነው። ነብዩ ከነዚህ ተወዳዳሪዎች መካከል አንዱ በመሆን በእንግሊዝኛ ቋንቋ የጦርነት አስከፊነትን ለወጣቶች መስበክ ላይ ትኩረቱን ያደረገ አንድ ገጽ ከግማሽ ወረቀት በመጻፍ አንደኛ በመሆን ለመጀመሪያ ጊዜ ብሪቲሽ ካውንስል በዘመኑ ትላልቅ የሚባሉ ሽልማቶች ተበርክቶለታል። 12ኛ ክፍል ሲደርስ ደግሞ የትዕቢት አክሊል የተሰኘ ቲያትርን በመሪ ተዋናይነት ከበርካታ አማተር ተዋናያን ጋር በመሆን መርካቶ አካባቢ በነበረው መስታወት የቲያትር ክበብና በተለያዩ ትምህርት ቤቶች በመዘዋወር ለእይታ አብቅቷል። ነብዩ ከትምህርት ቤት ውጭም ፒያሳ ገዳም ሰፈር 08 ቀበሌ አዳራሽ ከነተፈራ ወርቁ፣ ደምሴ በየነ፣ ቴዎድሮስ ለገሰና ሌሎችም አማተር ተዋናያን ጋር የመስራት እድል ነበረው። ህይወት በአዲስ አበባ ዩኒቨርሲቲ ከተማሪነት እስከ መምህርነት። ነብዩ ባዬ በ1990 ዓመተ ምህረት አዲስ አበባ ዩኒቨርሲቲ በቲያትር ጥበባት ትምህርት ክፍል ተማሪነት ተቀላቀለ። ነብዩ ባዬ በአዲስ አበባ ዩኒቨርሲቲ ተማሪ ሳለ በበርካታ ቲያትሮች ላይ ተውኗል። ከነዚህ አንዱ አማጭ የተሰኘ ቲያትር ይጠቀሳል። በዚህ ቲያትር ላይ እንዳለም ፀሐይ በቀለ፣ ደበሽ ተመስገን፣ ደረጀ ደመቀ ያሉ ተዋናይን የተወኑ ሲሆን ነብዩ ከነዚህ የጥበብ ሰዎች ጋር የመተወን እድሉን ያገኘ ነበር። በተጨማሪም ለረጅም ጊዜ የቆየውና የቀን ቅኝት በሚል ስያሜ በሚታወቅ ተከታታይ ሬዲዮ ድራማ ላይ ከነሽመልስ አበራ፣ ወለላ ሰፋና ከመሳሰሉት ጋር ተውኗል። ነብዩ በ1993 ዓ.ም በከፍተኛ ማዕረግ ተመርቆ እዚያው በረዳት መምህርነት ተቀጠረ። ለአንድ ዓመት ያህል ሳያስተምር ከተባባሪ ፕሮፌሰር ተስፋዬ ገሰሰና ከበላይኔ አቡነ ጋር የማስተማር ስነ ዘዴዎችንና የትወና ስልቶችን ሲመለከትና ሲያጠና ቆይቶ በ1994 ዓ.ም በተቀጠረ በሁለተኛ ዓመቱ የሚወደው የመምህርነት ሙያ ውስጥ ደስ እያለው ገብቶ ማስተማር ጀመረ። በአዲስ አበባ ዩኒቨርሲቲ በተማሪነት ዘመኑ በአገር ፍቅር ቲያትር ቤት አማጭ የሚሰኝ ቲያትርን መጫወት ችሎ ስለነበር ከቀድሞ ቲያትር ባለሙያዎች ጋር በቀላሉ ለመግባባት ችሎ ነበር። ወቅቱ በኢትዮጵያ የቲያትር ታሪክ ውስጥ የተማረና ያልተማረ የሚል ልዩነት የተፈጠረበት ነበር። ነብዩ ይህን ልዩነት ለማጥበብ ቆርጦ በመነሳት በ1994 ዓ.ም በመጀመሪያ ዓመት የመምህርነት ጊዜው ላይ ያለ ውጤት ኖሯቸው ለቲያትር የተሰጡና በቀን የመማር እድሉን ላላገኙ አማተር ተዋናያን በማታው መርሃ ግብር የመማር እድሉን እንዲያገኙ ከባልደረባው በላይኔ አቡነ ጋር በመሆን የዳሰሳ ጥናት አቅርቦ
ካሪኩለሙ ተቀርጾ ትምህርቱን አስጀምሯል። ይህ የቲያትር ትምህርት በማታው መርሃ ግብር ከዲፕሎማ ጀምሮ እስከ ዲግሪ የደረሰውም በነቢዩ ዘመን ነበር። ነቢዩ ዛሬ ለምታየው ቲያትር እድገት ትልቅ አስተዋጽኦ እያበረከቱ ያሉ እነ እመቤት ወልደ ገብርኤልን እነ ተስፋዬ ገብረሃናንና እነ አስተር በዳነንና እነ ትዕግስቱ አለሙን በማስተማር ሀብሎ የጀመረው የቲያትር መምህርነት ሙያው ዛሬ ድረስ በርካቶችን እያፈራበት የሚገኝ በተማሪዎቹ እጅግ የሚወደድና የሚከበር መምህር ነው። ከ2001 ዓ.ም መገባደጃ ጀምሮ የትምህርት ክፍሉን በኃላፊነትም መርቷል። በዚህም ወቅት ደግሞ የማስተርስ መርሃ ግብር አስከፍቷል። ነቢዩ በዩኒቨርሲቲው ሲቀጠር እርሱ ለትምህርት ክፍሉ 7ኛ መምህር ሲሆን የትምህርት ክፍሉ ኃላፊ ሲሆን ደግሞ የመምህራንን ቁጥር ከፍ በማድረግ 8 ተጨማሪ መምህራን እንዲቀጠሩ አድርጓል። የቲያትር ትምህርት ክፍል በዩኒቨርሲቲ ውስጥ ተመራጭና ተወዳጅ እንዲሆንም ትልቅ ጥረት ሲያደርግ ቆይቷል። ነቢዩ ካከናወናቸው ትልቅ አስተዋጽኦች አንዱ 5ኛው የምስራቅ አፍሪካ የቲያትር ፌስቲቫል እንዲደረግ ሚና ማበርከቱ ነው። ይህ ፌስቲቫል ከ11 የአፍሪካ ሀገራት የተውጣጡ ባለሙያዎች የተሳተፉበት ነበር። ይህን በፋና ወግነቱ የተመሰከረለት ፌስቲቫል በሴክሬታሪ ጀነራልነት የመራው ነቢዩ ነበር። ነቢዩ ባዬ በአዲስ አበባ ዩኒቨርሲቲ የክብር ዶክተሬት ሕግ ሲወጣ አባል በመሆን የራሱን ድርሻ ተወጣ ትጉ ሰው ነው። ከዚህም ባሻገር የአገር ብሌን የተሰኘ የአዲስ አበባ ዩኒቨርሲቲ ታሪክ የሚዘክር ሙዚቃዊ ተውኔትን በመስራትና በማስተባበር የማይዘነጋ ትልቅ አስተዋጽኦ አበርክቷል። ነቢዩ ይህን ሁሉ የሚያከናውነው ከማስተማር ስራው ጎን ለጎን ነው። በኢትዮጵያ ቴሌቪዥን የድራማና የፊልም ካውንስል ውስጥ በአባልነት በማገልገል የራሱን ድርሻ የተወጣ ባለሙያው ነው። በአዲስ አበባ ዩኒቨርሲቲ ሴኔት ውስጥም ለ6 ዓመታት ለማገልገል ችሎ ነበር። ተጨማሪ አስተዋጽኦዎች ነቢዩ ባዬ ትወናን ከማስተማሩ በዘለለ በመተወንም አቅሙን ያስመሰከረ ነው። ገና የዩኒቨርሲቲ ተማሪ ሆኖ ፎዚያ ላይ ተውኗል። የፕሮፌሰር ኃይሌ ገሪማ ስራ በሆነው ጤዛ ፊልምም ላይ ነቢዩ ድንቅ ብቃቱን አሳይቷል። በኤምኔት የደቡብ አፍሪካ ኩባንያ የተሰራው አባትየው ወይም ዘፋዘር በተሰኘው ፊልም ላይ መተወን ችሏል። ነቢዩ የአዲስ አበባ ባህልና ማስታወቂያ ቢሮ ኃላፊ ነበረ። ጊዜም ቅድመ ምርመራን ወይም ሳንሱርን እንዲቆም አድርጓል። በተጨማሪም የአገር ፍቅር ቲያትር ቤት እድሳት እንዲከናወን የማስፋፊያ ስራው እንዲከወን ትልቅ አስተዋጽኦ ያበረከተ ሰው የራስ ቲያትር ቤት ፈርሶ ተለዋጭ 5000 ካሬ ሜትር ተሰጥቶት እንዲገነባ ነቢዩ ባዩ የራሱን ጉልህ ሚና ለመጫወት ችሏል። ከዚህም ባሻገር ፒያሳ ማዘጋጃ ቤት ተጠርቶ የነበረው ሰፈር ታሪካዊ ዳራውን በማመልከት በተለይ በወቅቱ ለነበሩት ከንቲባ ታከለ ኡማ በማስረዳት ቦታው የአድዋ መታሰቢያ ሙዚየም እንዲሆን አድርጓል። ነቢዩ ባየ በነበረው የመንግስት የስራ ኃላፊነት በተለይ በባህልና ማስታወቂያ ቢሮ ውስጥ ትልቅ የመዋቅር ለውጥ እንዲደረግ ሚና ያበረከተ ባለውለታ ነው። ነቢዩ የሀሳብ ሀብታም ነው። በአንድ ወቅት ክቡር ታከለ ኡማ የአዲስ አበባ ከንቲባ ሳሉ ዛሬ ለበርካታ አቅመ ደካማ ቤተሰቦች እፎይታ የፈጠረውን የተማሪ ምገባና ደንብ ልብስ ማልበስ ላይ የማማከር አገልግሎት ውስጥም ነበረበት። ታሪካዊው የሰይጣን ቤት እንዲፈርስ ሲወሰንበትም ይኸው የአገር ተቆርቋሪ መምህር ለሚመለከተው አካል ጮሆ ነበር። ቅርሱ ዛሬም ተጠብቆ እንዲቆይ የሆነው የትዳር ዓለም ነቢዩ ባዬ በአዲስ አበባ ዩኒቨርሲቲ ተማሪ ከነበረች ወይዘሮ የሸዋዘርፍ አዛናው ጋር የነበረው የፍቅር ህይወት ወደ ትዳር አድጎ ከመወዳትና ከሚያከብራት ባለቤቱ ጋር 11 ዓመታትን አብረው በመዝለቅ 3 ልጆችንም አፍርቷል። ልጆቹም አማናዊት ነቢዩ፣ ቃና ልዑል ነቢዩና ሆይተ ነቢዩ ይባላሉ። የኃላፊነት ዘመን በአዲስ አበባ ዩኒቨርሲቲ የቲያትር ትምህርት ክፍል ኃላፊ በመሆን 2 ዓመት፣ በዩኒቨርሲቲ ውስጥ የቲያትርና ስነ ጥበብ ኮሌጅ ዲን በመሆን 6 ዓመት፣ ብሔራዊ ቲያትርን በኃላፊነት ለ5 ወር፣ የባህልና ቱሪዝም ቢሮ ኃላፊ በመሆን 1 ዓመት ከ5 ወር፣ አሁን በኃላፊነት ኢትዮጵያ ዜና አገልግሎት የቦርድ አባል፣ የሰላሌ ዩኒቨርሲቲ የቦርድ አባል፣ የወወክማ ቦርድ አባል፣ በፊል ውሃ ሀገር አገልግሎት ድርጅትም እንዲሁ ቦርድ አባል ሆኖ በማገልገል ላይ ይገኛል። ነቢዩ አሁን በአዲስ አበባ ዩኒቨርሲቲ የፒኤችዲ ትምህርቱን በማጠናቀቅ ላይ ይገኛል። በቅርቡም አራዳ ክፍለ ከተማ ብልጽግና ፓርቲን ወክሎ ለአዲስ አበባ ምክር ቤት እጩ ተወዳዳሪ የነበረ ሲሆን ምርጫውንም ማሸነፉና የምክር ቤት አባል መሆኑ ይታወቃል። ይህ እንግዲህ በቅርቡ የባህልና ቱሪዝም ሚኒስቴር ላይ የተሾሙትን በማስመልከት ረዳት ፕሮፌሰርን በማስመልከትም ነው። ማናቸው ለሚሉት ነው እንግዲህ አብዛኛው ኢትዮጵያኖች ያውቃሉ። በፊልም ትወና ላይም ከዚህ በፊት ሲሳተፉ የነበሩ ባለሙያ ናቸው። ያን በማስመልከትም የትምህርት ደረጃቸውን እስከዛሬ
በየት ትምህርት ቤት ተምረዋል፣ ምን አድርጓል በሚሉት ዙሪያ አጠቃላይ ያን በማስመልከት ያው ሹመታቸውን በማስመልከት ማን ናቸው በሚሉት ጉዳዮች ዙሪያ ነው በዚሁ መሰናዷችን ይዘንላችሁ የመጣ ነው። እስካሁን ድረስ አብሬያቸው ቆየሁት ሚኪ ነኝ ከሚኪ ታቦር ኢንፎ። ይህንን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰላም ቆዩልኝ።